ዳጣ በክፍል 54 አቶ ደረጀ ናታንን አቢጌልን ትወዳታለህ ወይ ደግሞ አባትህ የማትወዳትን ሴት አግባቢ ልታገባለህ ወይ የሚል ጥያቄ እያቀረበለት ነበር ያለቀው። ሰላም ሰላም ወደ ቤተሰቦች እንደምን አላችሁ? ዳጣ በክፍል 55 ይዤላችሁ መጥቻለሁ። አቶ ደረጀ እንግዲህ ወይዘሮ ማርታ ዳጣ ማለት ናታንና አቢጌል ይዋደዳሉ ስላለችው እውነት መስሎት ናታንን ለመጠየቅ ነበር የሄደው። ናታንም አቢጌልን እንደማይወዳት እና እሷንም ማግባት እንደማይፈልግ በግልጹ ነገር አቶ ደረጀም እውነታ እንደዚህ በግልጽ ብናወራ ነው የሚሻለው፣ ግን አባዬ ይቅርታ ስለው እንደ ይቅርታ አያስፈልግም፣ አንተ ትክክለኛ ነገር ነው የተናገርከው፣ ያው ማርታ ይዋደዳሉ ስላለች ነው በግልጽ መጠየቅ የፈለግኩትኝ እና ደግሞ ትዳር አንተ ለሰው ብለህ የምትገባበት ወይ ደግሞ ለገንዘብ ብለህ የምትገባበት አይደለም፣ ተዋዳችሁና ተከባብራችሁ ነው መሆን ያለበትኝ እንጂ በአንድ ፍላጎት ብቻ ትዳር አንድ አይሆንም በማለት ነው አቶ ደረጃም ለናታን የመለሰለት። እኔ እኮ በፍጹም አቢጌልን እንደ እህቴ ነው ማየት ነው እንጂ በሌላ ነገር አስቤያት አላውቅም እና አቢጌልን ላገባት አልችልም በማለት ነው ናታንም ለአቶ ደረጃ ነገረው። ወይዘሮ ማርታ እንግዲህ የአቢጌልን ወሬ ሰምታ በዛ ላይ ደግሞ አቢጌል ናታንን እንድታገባ ስለምትፈልግ ብቻ ነው የአቢጌልን ወሬ የሰማችው ማለት ነው። አቶ ደረጃም እንግዲህ ወይ ማርታ አቢጌል እኮ ዝም ብላ ነው የምታወራው፣ እሷ የፈለገችው ነገር እንዲሆን የማታደርገው ነገር የለም ብሎ ነግሯት ነበረ። እውነቴን ነው እባክህን ደረጀ ብቻ አንተ አዋራው እንጂ ናታንና አቢጌል ይዋደዳሉ እርግጠኛ ነኝ ነው ያለችው ማለት ነው። ሂዶ እንግዲህ እየነገራት ነበረ እና መጀመሪያ ላይ እሷ እንዲሁ የዚች የሰላም ነገር ግን በጣም ያሳስበኛል ማለትም ሰላም ደግሞ ምን ሆነች እኔ እንጃ እንደ ኩሽናውና ሁልጊዜ ስታለቅስ ነው ማየትኝ ብቻ የሆነ የሚያስጨንቃት ነገር ይኖራል ስትል ማለት ነው። ደረጀ እኔ ምን አውቃለሁ ነው ያለት ቶሎ በቁጣ ማለት ነው። እንዴ ደረጀ እና ታዲያ ምን ያስቆጣሃል? ለምንድን እንደዚህ የምትቆጣው ስትለው አይ ማለቴ ያው ችግሯን ካልተናገረች እንዴት እኛ ልናውቅ እንችላለን ብዬ እኮ ነው። ምን ሁኜ ነው አለች። እንጃ ምን እንደሆነችማ አልነገረችኝም፣ ግን የሆነ የሚያስጨንቃት ነገር እንዳለ ግልጽ ነው፣ ምክንያቱም ሁልጊዜ ነው የምታለቅሰው በማለት ነው የነገረችው ለደረጀ። እሱ እንዴ ምናልባት እያመማት ነው እንዴ ሲላስኝ ራ እሷ እኮ ህፃን አይደለችም አመመኝ ብላ የምታለቅሰው፣ እንኳን እሷ ቀርቶ ውሃ እየራሱ አመመኝ ብላ ማልቀስታለች፣ ህፃን እኮ አይደለችም። እኔ እንጃ ብቻ ግን ናታን አውርቼው ነበረ ሲላት ምን ናታን ምን አለህ ስትለው ምንም አላለኝም፣ ያው አቢጌልን ማግባት እንደማይፈልግና እንደማይወዳት ነው የነገረኝ። እንዲህ ደረጃ እንደዛማ ሊሆን አይችልም፣ እንደዛ ነው ብዬሻለሁ፣ አቢጌል እኮ እውነት አታወራም፣ ሲጀመር እሷ የፈለገችውን ነገር ለማግኘት ምንም ነገር ታደርጋለች፣ እኔና ናታን ምንም ነገር አንደባበቅም እና ልጅህን እወዳታለሁኝ ማግባት ፈልጋለሁ ብሎ እንዲነግር ነበር እንዴ የጠበቀው? ሲጀመር እንደዛ ሊልህ አይችልም። እንደዛ ካለህማ እንዴት እኔ ከቤቴ ባስቀምጥህ እንደ ልጅ አይቼ ልጅን አባለክብኝ ትለዋለህ ማለት ትለኛለህ ብሎ ያስባል እንጂ ናታን አቢጌልን በጣም ነው የሚወዳት ነው ያለችው ማለት ነው። ማለት ወይዘሮ ማርታ ደግሞ እውነቱን መቀበል አልፈለገችም። እሷ የፈለገችው መልስ ሌላ ነው። አዎ እንዲህ ነበር የፈለገችው። ናታን ግን አቢጌልን አይወዳትም በፍጹም። እንዴት? ናታን እኮ አቢጌልን ያውቃታል ምን አይነት ሰው እንደሆነች። ወንዶች ደግሞ ጨቅጫቃ ሴት አይወዱም። የአቢጌል ጸባይ ደግሞ እንደምታየው ነው። ማንም በዚህ ጸባዩ ማንም አያገባትም፣ ማንም አይፈልጋትም ብሏት ወደ ደረጀ አስረግጦ ነው የነገራት ማለት ነው። ወይዘሮ ማርታም ቆይ የኔ ልጅ ምን ያንሳታን? ሲጀመር እኮ የኔ ልጅ ወርቅ ናትኝ። ያው ጸባዩ ነው፣ ጸባዩ ደግሞ በሂደት ይስተካከላል። እኔ እንጃ ብቻ ማርታ እራስሽ ተወጪው፣ እኔ ማድረግ ያለብኝን ነገር አድርጌያለሁ ነው ያለው አቶ ደረጃ። ለዳጣ ደግሞ እኔ እኮ ናታንን ላገባው ነው እያለቻት ነበረ አቢጌል ማለት ነው። አይደል ልታገቢ ነው እና እንዳንቺ እኔ በየቦታው እንደዚህ አልጃጃልም እና ግን ማን ነው እንደዚህ ያለሽ ስትላት ምን አገባሽ አባዬና እማዬ ሁሉም ሰው ተማክሮበታል። ልክ ትምህርቴን እንደጨረስኩ ናታን ለእኔ ቀለበት ያስርልኛል ያለቻት ማለት ነው። እሺ ያርግልሽ ደስ ይለኛል፣ እኔ ምን አገባኝ ነው ያለቻት ዳጣ ማለት ነው። ናታንም እንግዲህ ዳጣና ናታን ደግሞ እያወሩ ነበረ። አቢጌል ግን የሆነ በጣም ትልቅ ጉድ ተፈጥሯን ሲላት ምንድን ነው የተፈጠረው? ናታን እንደው አንቺና ደረጀን ሳስተያያችሁ ቁጭ ትመሳሰላላችሁ፣ አንድ አይነት ናቸው፣ ውሃንም ትመስላለች ሲላት አይ ልብ ካላመነ አይን አያይም አሉ እና እውነቱን ከነገርኩ በኋላ እንዴ እንደዚህ የምትለኝ? ድሮውንስ እንዴት አባቴን አልመስልም? ግን ጉዱ ምንድን ነው እስኪ ንገረኝ ስትለው አቢጌል እና እኔ ልንጋባ ነው ያላት። ምን? እኔ ምን አገባኝ? ከተጋባችሁ እኔ እንደውም ሚዜ ነው የምሆነው፣ ብታድብ ይሻላል። አቢጌል ደግሞ ዝም ብላ አታወራም። ግን ይህን ነገር አመረራችሁት እንዴ?
እኔ እንጃ ብቻ ግን አባዬ አዋርቶ የነበረ ደግሞ እኮ የገረመኝ በቀጥታ መጠየቁ ነው። እና ታዲያ አንተ ምን አልከው ነበር ያለችው ዳጣ በችኮላ ማለት ነው። እኔማ አቢጌልን አልወዳትም አላገባትም ያለ ማለት ነው። ወይ ይሄ ነገር ቤተሰብ ጋር ከደረሰ በጣም ከባድ ነው። እና በዚህ ጉዳይ አባትን አዋርተውን እንዴ? ኧረ እኔ አላዋራሁትም። ሲጀመር ዝም ብለው ነው። አቢጌል የሚፈልገውን ነገር ለማግኘት የማፈነቅለው ድንጋይ የለም። ግን አታስቢ፣ እኔ ዛሬም ሆነ ነገ አንቺን ነው የማገባው፣ ሌላ ሴት አላገባም በማለት ነው እንግዲህ ለዳጣ ነገራት። አቢጌል እንግዲህ ናታንሹ ሳይል ላገባ ነው እያለች ለሰዎች ሁሉ እያወራች ትገኛለች። ውሃ እኔ እኮ ናታን ላገባው ነው ስትላት፣ እንዴ እስካሁን ድረስ አልገባም እንዲ ክፍሉ ወይ እኔ ደግሞ አንቺን ሰው ነሽ ብዬ ማውራቴ ልቅ ለምን አንቺ ማታገቢም ስትላት፣ እንዴ ግን ባል ከየት ነው የሚመጣው? ባል የማይመጣው ከትምህርት ቤት ከሰፈር እንደዚህ ነው ባል የሚመጣው ስትላት፣ ግን ለምን አርጁን አታገቢም እንዴ? አርጁን እኮ እኛ ቤት ራሱ ግባ ስለው አይገባም። ዝም ብሎ መንገድ ላይ ሆኖ ኤቢ ኤቢ ነው የሚለው። ግን አርጁን ለምንድን ነው እንደዛ የጠቆረው እያለቻት ነበረ። ለምን ይመስልሻል እንደዛ የጠቆረው? እኔማ የፊቱን እንትን ቀንሶት ነው የሚመስለኝ። እኔ ራሱ የስልኬን እንትኑን ስቀንሰው ልክ እንደ አርጁን ጥቁር የሆነን እያለች እንግዲህ እያወራቻት ነበረ ለአቢጌል። አይ ውሃ እንደዛሬ አስቃሽኝ አታውቂም እያሉ እየተቀላለዱ ይገኛሉ። እንግዲህ አቢጌል ላገባ ነው ብላ እያወራች ነው። ገና ለገና ናታን እርግጠኛ ሳትሆን ናታን የእሷ መሆኑን የሆነ ነገር እኔ አቢጌል ፈልጌ አላጣም። ስለዚህ ናታን የኔና የኔ ብቻ ነው፣ ናታን የኔ ያደርገዋለሁ እያለች ነው የምታወራው። አሁን ላይ ወይዘሮ ማርታም እያገዘቻት ትገኛለች። ለሰላምዬም እየነገረቻት ነበረ። እንግዲህ ሰላም ቡና ይዛላት ስትሄድ፣ ወይ ሰላምዬ እንደው አሁን ማን አለች ዝም ብለሽ አታርፊም እንዴ? ወይ አንቺ እኮ መጽሐፍ ስታነቢ ሻይ እንደምትወጪ አውቃለሁ። ወይ አንቺ እኮ የልብ አውቃነሽ ቁጭ ወይ ማን እነግርሻለሁ ስትላት፣ ምንድን ነው የምትነግሪኝ? ብታይ ከዚህ ቤት ትልቅ ነገር አለ። ስለዚህ ቶሎ ውለጅና ወገብሽን ጠበቅ አድርገሽ ሳሪ እያለቻት ነበር። እንዴ ምንድን ነው? የምን ጉድ ነው? እንደውም ሚስጥር እኮ እነግርሻለሁ ብለሽ ነበረ የረሳሁልሽ መሰለሽ እንዴ? አይ ስለምን ሚስጥር? ምናልባት ስለ ልጅሽ ሆን እንዴ? ስለ የትኛው ልጅ ነው ያለችው ሰላም ማለት ነው። እንዴ ሌላ ልጅ አለሽ እንዴ? ስላረገሽው ልጅ ነው? አይ ስለ እሱ እንኳ አይደለም፣ ግን እነግርሻለሁ ከ3 ቀን ከዛ በኋላ ልነግርሽ እችላለሁ ነው ያለቻት። ግን ጉዱ ምንድን ነው? አቢጌልን ማለት ልጃችን እንድንድር ነው ያለቻት። ማንን? መችስ ውሃን አልልሽም፣ አቢጌልን ነው። ምንድን ነው እኮ ማንን ልታገባ ነው? ናታንን ነው ስትላት፣ አዎ ናታንን ነው። ነገረሽ እንዴ? ወይም አየሻቸው እንዴ ናታንና ኤቢን አንድ ላይ ሆኖ? ኧረ እኔ አልነገረኝም፣ ያላየኋቸውም። አዳስ ናታንና አቢጌል ሊጋቡ ነው። ልክ እሷ ትምህርት እንደጨረሰች ቀለበት ያስርላታል እኮ። ናታን ነው ቀለበት የሚያስርላት? አዎ ከናታን አባት ጋር እያወራንበት ነበረ እያለች እንግዲህ ሰላም በጣም ነው የደነገጠችው። እንዴት? ምክንያቱም እሷ ናታን ከዳጣ ጋር እንዲሆን ነው የምትፈልገው እንጂ ከአቢጌል ጋር እንዲሆን በፍጹም አትፈልግም። በጣም ነው የደነገጠችው ወይዘሮ ማርታ ስታወራትኝ። በቃ ትዬ ግን እኮ አቢጌል በጣም ቆንጆ ናትኝ የኔ ልጅ። ምን ይወጣታል መሰለሽ? ደግሞ ናታን ሁልጊዜም የአቢጌል ባል እንዲሆን የኔ ምኞት እንደሆነ ታውቂያለሽ አይደል? እንዲህ ሰላምዬ። አዎ ቆንጆ ናት ብላ እንግዲህ የተንተባተበች። በቃ ትዬ የኔ ልጅ ነው ያለችው። በጣም የደነገጠችው እሷ እንግዲህ ዳጣ ልጇ እንደሆነች ሳታውቅ ሁልጊዜም ለዳጣ ነው የምታግዘው። ናታን በጣም ጥሩ ልጅ ስለሆነ ዳጣን ማግባት አለበት፣ ዳጣ ናታንን ነው ማግባት ያለበት ብላ ነው የምታስበው ማለት ነው። ናታን ደግሞ ለዳጣ ማለት ነው አባዬን ግን ታዘብኩት። ቆይ ለምንድን ነው የታዘብከው እንዴ? ከማየ ሌላ ሴት መሄዱ ነው እንዴ? ምን ማለት ነው ናታን? ያ ሴት የምታያት እኮ እናቴ ናት። ሲቀጥል ደግሞ አባቴ አንድ ቀን የተሳሳተው፣ መሳሳት ደግሞ ያለን ሰው ሆኖ የማይሳሳት የለም። ሁለተኛ ስለ አባቴ እንደዚህ እንድታወራ አልፈልግም እያለችው ነበር። እሱ ምሽ ችግር የለውም ያላት። አቶ ደረጀ ደግሞ እውነቱን ለሰላም ያሰበ ነው። በቃ ከእንግዲህ በኋላ እናትም ልጇን ልጅም እናቷን ማወቅ አለባትኝ። ከአንድ ቤት እየኖሩ እስከመቼ ድረስ እንደዚህ ተራርቀው ይኖራሉ? ስለዚህ እውነቱ መውጣት አለበት። እስከ ዛሬ ድረስ ባራ የኖርኩትን እውነት መናገር አለብኝ። ከዚህ በላይ መጠበቅ የለብኝም። እውነት እንደሆነ ከጊዜ ብዛት ነው እንጂ መውጣቱ አይቀርም። ስለዚህ ዛሬ ሁሉም ነገር እነግራታለሁ ለሰላም እያለ በመሀል ሰላም ደውላ ጋሽ የት ነህ? ምንድን ነው ለምን ፈለግሽ? እንዴ ጋሽ ለምን እንደምፈልግ እኮ ታውቃለህ። በቃ መጣሁኝ እኮ ልትነግረኝ ነው? ስለ ልጅ ልትነግረኝ ነው የምትመጣው? አይ አልነግርሽም፣ አሁን ግን መጣሁኝ። ካልነገርከኝማ ምን ታደርግልኛለህ? እንደውም ካልነገርከኝ ሁሉንም ነገር ለትዬ ነው የምናገረው። አይ አንቺ ለትዬ ስለተናገርሽ አይደለም የምነግርሽ፣ በቃ እኔ እነግርሻለሁ መጣሁ በማለት እንግዲህ አቶ ደረጃ ሄዶ ለሰላም እውነት ለመናገር ዳጣ ልጇ እንደሆነች ገና አልነገራትም።
ግን ምንድን ነው ልጄ በህይወት አለች። ስለዚህ ስለ ልጄ ንገረኝ፣ ካልነገርከኝ ግን ሁሉንም ነገር ለእትዬ እናገራለሁ ስትለው ይኸውልሽ ለማርታ እውነቱን ብትነግሪያትኝ መቼም ቢሆን ልጅሽን አታገኛትም። አንቺም ልጅሽን ሳታቂ ልጅሽም አንቺን ሳታቅ ሁሉም ነገር ያልፋል። ምክንያቱም አንቺ ለሰላም ለወይዘሮ ማርታ ስትናገሪ ወይዘሮ ማርታ በዛው ጸጥ ነው የምትለው። ስለዚህ እንደዛ ካደረግሽ ደግሞ እኔ መቼም እውነቱን ልነግርሽ አልችልም። አሁን እኮ ልቤ ያውቀዋል፣ ልጄ ግን በህይወት አለች። እኔ አንተ ራሱ ባትነግረኝ በየሚዲያው አፈላልጌ አገኛታለሁ። ይሄኔ እኮ ልጄ ወይ ጎዳና ወድቃ ወይ ደግሞ እናቴ እያለች እያማረረች ይሆናል። አይ ሰላም፣ አንቺ ግን ክፉ ክፉ ነው እንደምታስቢው። ይህኔ ወይ የራሷ ትዳር መስርታ የራሷን ህይወት እየኖረች ደስ የሚል ህይወት ኑራት ሊሆን ይችላል። ወይ ደግሞ አንቺን እየረገመችሽም ሊሆን ይችላል ስለጣልሻት በማለት ሲነግራት፣ አዎ እየረገመችሽም ሊሆን ይችላል። ግን ልጅሽ እንደዛ አይደለም፣ ልጅሽ በህይወት አለች። አንቺ እንዳሰብሽውም አይደለም። ማለትም አንቺ እንዳሰብሽው ጎዳና ላይ ወድቃ አይደለም ያለችው፣ ደስ የሚል ህይወት እየኖረች ነው በማለት ነው እንግዲህ አቶ ደረጃ የነገራት። ሰላም በጣም ነው የደነገጠችው እንደዛ ሲነግራትኝ። እኔ እኮ ታውቆኝ ነበር ልጄ በህይወት እንዳለች፣ በህይወት ባትኖር ኖሮ በህልሜ አላያትም ነበረ ብላ እንግዲህ በጣም ተደናግጣ ነው። የሆነ ነገር እንደማትሆን ተስፋ እናደርጋለን። ሰላም ዳጧል ልጇ እንደሆነ ሳታውቅ። አርጁን ደግሞ ናታንን ከመንገድ ጠብቆ ቆይ አንተ ናታን አቢጌል ምን ናት በማለት ነበር የጠየቀው። አቢጌል ምንም አይደለችም እህቴ ናት። ምን ማለት ነው? እንዴት አንተ ወንድሟ ነህ በውሸት ፍቅረኛ ነው ትላለች? ነገርኩህ እኮ አቢጌል ለእኔ ምንም አይደለችም። ስለዚህ ምንም ላረጋግጥልህ አልችልም። በዛ ላይ ፍቅረኛ ከሆነች ለምን ፍቅረኛ አይደለችም ብዬ ዋሻለሁ? አንተም ፈርቼ ነው ሲለው፣ አይ እንደዛ ማለት አይደለም። ይኸውልህ እኔ ኤቢን በጣም ነው የምወዳትኝ፣ ግን ሳስበው አንተ የህንድ ፊልም ታበዛለህ መሰለኝ። ደግሞ ፊልም ሁሉ እውነት አይደለም። ስለዚህ እኔ ምንም ላደርግህ አልችልም ብሎ ነው እናቱንም ትቶት ሄደው ማለት ነው። በቃ እንደዚህ ብቻ ነው የምትለኝ? አዎ ሌላ ምን እንድል ፈልገህ ነበረ? እሷ ካልወደደች ደግሞ ምንም ማድረግ አትችልም ብሎ ነው ጥሎት ሄደው። ውዶች እንግዲህ በክፍል 56 ይህንን ይመስላል። ማለት በክፍል 55 በክፍል 56 እስከምንገናኝ ድረስ ቸር ሰንብቱ።